ዛሬ ጨረቃዬ በአይፎን 70 ሰርፕራይዝ ተደርጋለች ከውዱ ፍቅረኛዋ ብሩክ አለማየሁ። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ዛሬ እንግዲህ ጨረቃዎቹ ከብዙ ቀናቶች መጥፋት በኋላ ወደ ዩቱብ ቻናላቸው ተመልሰዋል ማለት ነው። የተመለሱበት ቪዲዮ ደግሞ እጅግ በጣም የሚያስደስት ትልቅ ሰርፕራይዝ የተደረገችበት ቪዲዮ ነው። ሀይሚ ቤት እየገባችሁ እንግዲህ ቪዲዮን በማየት ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ወደ 300,000 እንድታስገቧት እንግዲህ ተጋብዛችኋል ማለት ነው። በቅርቡ 300,000ዋን በቀውጢው ይከበራል። በቃ ይከበራል በደንብ ማለት ነው። በጉጉት እየተጠበቀ ያለ ነው። ምናልባትም በእነዚህ ቀናቶች ቪዲዮ ቢለቁ ኑሮ ሊገባ ይችል ነበር። ግን ደግሞ ከዛ ይልቅ የሄዱበት የነበሩበት ቦታ በጣም ወሳኝ ስለሆነ ወደዛ እንግዲህ ጉዞ ላይ ነበሩ ማለት ነው። ከዛ ጉዞ ተመልሰዋል። ከጉዞ በኋላ እንግዲህ ዛሬ ደግሞ እጅግ በጣም ደስ በሚልና በጣም ደስ የሚል ቪዲዮ ለቀውልናል። እንዳያችሁት እንግዲህ ብሩኬ መግቢያ ላይ ሰርቶ ነበረ። ያው ሀይሚን እንግዲህ ለተወሰነ ጊዜ ጠልፎ የወሰዳት ቤት ነበረ፣ ታስታውሳላችሁ። እዛ ቤት ላይ በጣም ብዙ ነገር ያደረገችልኝ ቤት ናት። እዛ ቤት ላይ ሰላምን አግኝቻለሁ። እዛ ቤት ላይ መረጋጋትን ወደ ሁለታችን አንድ የሆንበት ብዙ ነገሮችን ያዳመጥንበት ቤት ነው እና በጣም ነው የምወደው። ያንን ቤት መልቀቅ አልፈልግም። የቤት ኪራዩን እየከፈልኩ ያው ይቀጥላል፣ ቤቱም ይቀጥላል። እኛም አንዳንዴ እዛ እየሄድን እናሳልፋለን። ሲደብረን ምናምን ወይ የሆነ ነገር በቃ ቅምጥሌ እንግዲህ ትንሽ ስትረብሽ እዚህ ነው አምጥቼ ማስቀምጣት እያለ ነበረ። ብቻ ለማንኛውም ቤቱ እንኳን እነሱ እኛ ራሱ የወደድነው ቤት ነው እውነት ለመናገር ማለት ነው። እንግዲህ ሀይሚ ወደ ስደት ሄዳለሁ ብላ ስትነሳ ብዙዎቻችን ከባድ የሚባል ጭንቀት ውስጥ ነበርን። እንዴት ሀይሚና ብሩኬ ተለያይተው ከዛ ሀይሚ ወደ ስደት? ይሄማ ሊሆን አይችልም በጭራሽ። በቃ ብዙ ሰው ያዘነ ያለቀሰ ያ ምሽት ታስታውሳላችሁ ብዬ አስባለሁ። በጣም ብዙ ሰው የተላቀሰበት ምሽት ነው እና ግን ደግሞ እግዚአብሔር ያ እንዳይሆን ጸሎታችን ሰምቶ ብሩኬን እንግዲህ በፍጥነት ወደዚህ ውሳኔ ገብቶ ነገሮችን እንዲያስተካክል ፈጣሪ ፈቅዶ አድርጎታል ማለት ነው። በዛም በጣም ደስተኛ ነን። እዛ ቤት በመሄዳቸው እዛ ቤት ራሳቸውን ለትንሽ ጊዜ ገለል አድርገው ከራሳቸው ጋር በመሆናቸው በጣም በጣም ከምገልጽላችሁ በላይ ተመልካች ደስተኛ ነበረ። እናም ያቺ ቤት እንግዲህ ለዛሬው ቀን አድርሳቸዋለች ማለት ነው። አሁን ይሄ ድሮ የነበረውን ችግር የነበረውን ጭንቀት ሙሉ ለሙሉ ረስተው በአዲስ መንፈስ በአዲስ ፍቅር በአዲስ ደስ በሚል ህይወት በቃ ተመልሰዋል። በቃ የበለጠ ፍቅራቸው እንደውም አብቦ የበለጠ ደስተኛ ሆነው ስቀው መጥተዋል። እግዚአብሔር ይመስገን፣ ክብሩን ይውሰድ የድንግል ማርያም ልጅ። እንግዲህ ጠላትም ደስ አይበለው፣ ወዳጆቻቸውም እንኳን ደስ አላችሁ። እችን ቀን በፍቅር በናፍቆት ስንጠብቃት የነበረች ቀን ናትና እንኳን ደስ አላችሁ። በቃ ይሄን ነው ልላችሁ የምፈልገው። ከዛ ውጭ እንግዲህ ዛሬ በጣም ውድ የሚባል ስጦታ እንግዲህ አሁን ላይ አይፎን 70 ይሄ ኦሬንጅ ከለሩ ማለት ነው በጣም ብዙ ሰው እንግዲህ የያዘው ስልክ ነው። ሀብታሞች ማለት ነው ያላቸው ሳብ 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 አድርገው ገዝተው ያው ይዘውታል። ሀብታሞቹ ማለት ነው ውድ ቤተሰብ፣ ምክንያቱም በጣም ውድ ነው። ያው አቅም ያለው ስልክ ነው ይህን ስልክ መያዝ የሚችለው እና ምርጥ ስልክ ነው፣ ውድ ስልክ ነው። እንግዲህ አሁን መጨረሻ ያለው አይፎን 70 ነው። ቀጣይ እንግዲህ አይፎን 18 ይመጣል። ግን ደግሞ አሁን የመጨረሻው ውድ የሚባለው ስልክ አይፎን 70 ነው። እንግዲህ ብሩክ ከወራት በፊት መሰለኛ ወራት ቢሆነው ነው አይፎን 70 ስቶሪ ላይ አድርጎ ምናምን ነገር እንደውም የሀይሚ ነው ለሀይሚ ስጦታ ሊሰጣት ነው ምናምን እያልን ነበረ። ነገር ግን የራሱ ስልክ ነበረ። እንግዲህ ራሱ ይግዛ ሰው ሰርፕራይዝ ያድርገው እሱን አናቅም። ነገር ግን ብሩኬ እኔ ይዤ ቅምጥሌ ለምን ይቀርባታል? ታውቃላችሁ ብሩኬ ከራሱ ይልቅ ሀይሚን እንደሚያስቀድም ታውቃላችሁ አይደለ? ከዚህ በፊትም እሱ ታስታውሱ ከሆነ አንድ ከእስራኤል ሀገር አንድ ወዳጁ ለማርቆስ አልኩኝ ማርክ ለማርክ ዩቱብ ለብሩክ እንዲሰጥ ተብሎ
ያ ስልክ ራሱ ያ እዛው ውጭ ያለው ሰውዬ ሲጠቀምበት ነበር ለተወሰነ ቀናት። ከዛ አዲስ ስልክ ሲመጣ ያንን ገዛና ያኛውን ደግሞ ለብሩኬ ላከለት እና በዛ ስልክ ነበር ሲጠቀም የነበረው። ከዛ ግን ለራሴ ልግዛ እንኳን ሳይል ለሀይሜ ነበር አይፎን 15 ገዝቶ ስጦታ ያበረከተላት። የዛን ሰዓትም እንደውም ታስታውሱ ከሆነ የምር እኔ ቪዲዮን ባገኘው ትውልድ ቆርጬ አምጥቼ እዚህ ጋር ባስገባው ደስ ይለኝ ነበረ። በጣም ደስተኛ ነበረች። በጣም ነበር የዘለለችው እና አሁን ደግሞ በአይፎን 70 ሰርፕራይዝ አድርጓታል። ይገባታል፣ ስለሚገባትም ነው እና በጣም ደስ ብሎናል። ብሩኬ እንግዲህ ማንኛውንም ነገር ከራሱ የበለጠ አስቀድሞ ሀይሚን ሰርፕራይዝ ማድረግ ነው ደስ የሚለው። እንደምታውቁት ቤት እንኳን ሲገዛ ለራሴ አላለም፣ ለእናቴና ለሀይሚ እናቱና ሀይሚን እንኳን በቃ መለየት ያልፈለገበት ስንትን ነው። ገብቷቸዋል። እኩል ነው ያስሄዳቸው። እዚህ ጋም ለእናቱ ሲሰራ፣ እዚህ ጋም ለራሱ ለሀይሚ እየሰራ ማለት ነው። ስለዚህ ሁሌም ሀይሚን ማስቀደም ነው የሚፈልገው። ብሩኬና ሀይሚ ይዋደዳሉ። ትልቅ ፍቅር አለ የምንላችሁ በምክንያት ነው እና እግዚአብሔር አምላክ ፍቅራችሁን እስከ መጨረሻው ያሳየን። ፍሬ አፍርታችሁ፣ የእኛ ህልም እዛ ድረስ ነው። ፍሬ አፍርታችሁ ሳናቃቸው የምንናፍቃቸውን 4ቱን ልጆች ሳናቃቸው በቃ አለ አይደለ ያን እንጃ አላቅም። ያንን ቀን በጣም በጉጉት ነው የምንጠብቀውና እግዚአብሔር አምላክ ለ4ቱ ፍሬዎች አድርሷችሁ ወልዳችሁ አቅፋችሁ ለመሳም ያብቃችሁ። አሁን ያላችሁበት ሁኔታ እጅግ በጣም ደስ የሚል እጅግ በጣም በጣም ማለት ነው። ፈጣሪ ከዚህ ፍቅራችሁ የበለጠ እየጨመረላችሁ ይሄድ። በመካከላችሁ ማንም እንዳይገባ ሁሌም ጸሎታችን ነው እና በጣም ደስ ብሎናል። ብሩኬም በቃ ማለት እሷን ለማስደሰት የምታደርገው ጥረት ባለህ ነገር ሁሉ እሷ ደስተኛ እንድትሆን በምታደርገው ነገር እጅግ በጣም ነው ደስ የሚለው እና እግዚአብሔር አምላክ በቃ ይህን ጸባይክን አይቀይርባት። በቃ ደስ የምትል ልጅ ነህ የምር ማለት ነው። በቃ ለእሷ ያለህ ቦታ፣ ለእሷ የምታደርገው ነገር፣ ለእሷ የምታደርገው እንክብካቤ በጣም በቃ እኔ እንጃ። እውነቷን ነው። ሀይሚ ምን ያክል ትወጂኛለሽ እስኪ ግለጭልኝ ሲላት አይተመንም። በቃ በገንዘብም በምንም በሀሳብም በቃላትም በምንም የሚለካም የሚተመንም አይደለም። ለአንተ ያለኝ ፍቅር በምንም የሚገለጽ አይደለም ብለዋለች እና እውነቷን ነው የምር። ለአንተ የሆነ እኔ እንጃ ቃል ያጥራል ራሱ። በቃ በጣም ምርጥ ሰው ነህ እና እግዚአብሔር አምላክ በወጣው ይተካልህ። ስለማሰስት በቃ ማለት በቃ ለእሷ ለማድረግ ምንም ነገር አሰስትም እና እግዚአብሔር ደግሞ ሳይሰስት ሙሉ አድርጎ ሁሉንም ነገር ይስጥህ። የልብህን መሻት ሳይሰስት ልክ አንተ እንደማሰስተው ሁላ የልብህን አንተ ለምትወዳቸው ሰዎች፣ ለሀይሚ፣ ለእናት፣ ለሁሉም ነገር ከልብህ ሆነ ሳሰስት እንደምታደርገው ሁሉ እነሱን አስቀድመ ፈጣሪ ደግሞ ሳይሰስት ለአንተ ልብህን የልብህን ያውቃል የፈጠረህ አምላክ ምን ምን እንደምትፈልግ ወደፊት ምን በቃ ያንን ሁሉ የድንግል ማርያም ልጅ ሞልቶ ሞላልቶ አትረፍርፎ ይስጥህ እግዚአብሔርን ከልቤ ማለት ነው። እና እኔ እንጃ በሀይሚ ደስታ ዛሬ በጣም ሁላችንም ነው የተደሰት ነው። የምር ነው የምላችሁ ማለት ነው። በቃ ስለሚገባት የምር ከባድ የሆነ ጊዜ ያሳልፋለች። እሱንም እንግዲህ ላሳዘንኩሽ ላስከፋዎች ጊዜ ይቅርታ ብሎ እንግዲህ በአይፎን 70 ደስተኛና ሰርፕራይዝ